ይፈልጋሉ። ጥራጥሬ ነገሮችን እነዛን ነገሮች ሊያመርቱ ይፈልጋሉ። ኢኮኖሚያቸው የአሜሪካም የራሺያም የዓለም በሞላ በኮቪድ ምክንያት ከዛ በኋላ ደግሞ በዚህ በዩክሬን ጦርነት ምክንያት የአሜሪካ እና የዓለም ኢኮኖሚ የኢትዮጵያ የአፍሪካ በሞላ ተናግቷል። እንደ ድሮ ሊመለስ አይቻልም እና ያንን እንዴት አድርገን እናሰራራለን ለማለትና አንዱን ብልጦ ጎትቶ ሌላ አንዱ ኃያል መንግስት ሌላኛው ኃያል መንግስት ጎትቶ ወይንም ጥሎ ጥቅም ለማግኘት ሲባል ነው። እነዚህ ኃያል ሀገራት የበላይነት ለማግኘት በሚያደርጉት ፍልሚያ አፍሪካ አሁንም ቀዝቃዛው ጦርነት ጊዜ እንደነበረው አይነት የውጊያ አውድማ ሆናለች ማለት ይቻላል። ከሆነስ ምናልባት ከዚህ በፊት የነበረውን የቀዝቃዛ ጦርነትና አሁን እየተፈጠረ ያለውን ማነጻጸር ይቻላል። ምክንያቱም እንደበፊቱ ሁለት ብቻ አይደሉም። ቻይናም አለች፣ ፈረንሳይም፣ ሁሉም በአገራቱ የሚያደርጉት እንቅስቃሴ ስላለ። መጀመሪያ ቻይና አፍሪካ ውስጥ በቅርብ ጊዜ የመጣች ሀገር አይደለችም። በቀዝቃዛው ጦርነት ጊዜ ለምሳሌ ትልቁን ስራ የሰራችው በአፍሪካ ውስጥ አንደኛ ለነጻነት የሚዋጉትን ትረዳ ነበር፣ ታሰለጥን ነበር። ሁለተኛ ደግሞ የመጀመሪያው ትልቁ ታንዛም ሬል ሮድ የሚባል በታንዛኒያና በዛምቢያ መካከል ያለው ዛምቢያ ወደብ ስለሌላት በደቡብ አፍሪካ በኩል ዕቃቸው እንዳይልኩ ለማገድ ታንዛም የሚባለውን የመጀመሪያው ትልቁን ባቡር ከፈቱ። ከዛን ጊዜ ጀምሮ ነው ቀዝቃዛ ጦርነት የሚባለው ቀዝቃዛ ጦርነት መጥቷል መልኩን በመቀየር። ድሮ በሁለት ጎራ በርዕዮተ ዓለም በዲሞክራሲ እና በካፒታሊዝም በሶሻሊዝም እና በዲሞክራቲክ ፕሪንሲፕል በሚመሩ በሁለቱ አቀንቃኞች መካከል ብቻ ነበር የተከፋፈለው። ምንድነው የሁለትዮሽ አከፋፈል ነበር በዓለም ላይ የነበረው። ባይፖላር የሚሉት በፈረንጅኛ ሁለት ጎራ ነበረ፣ የምዕራቡና የምስራቁ። አሁን አዳዲስ መንግስታትን መጥተዋል። ቻይና ብቻ አይደለችም፣ ህንድም አለች። አሁን ደግሞ ጃፓንም እንደዚሁ እሷም መጣው ያለች ነው። ብራዚልም አለች፣ ሌላኛው አገር። መልታይፖላር ሆላል ዓለም ማለት ብዙ ክፍፍል ኃይሎች ተፈጥረዋል። በሌላ መልኩ ቀዝቃዛው ጦርነት መጥቷል። እንግዲህ እንዳሉት የቀዝቃዛው ጦርነት እየመጣ ከሆነ ቀደም ብለን የምናውቀው የነበረው እንግዲህ በርዕዮተ ዓለም በዲሞክራሲና ሶሻሊዝምን የሚያራምዱ ሀሳቦች መሀል የሚደረግ ትፍፍግ ነበረ። ያሁኑ እንዴት ይገለጻል? በርዕዮተ ዓለም አይደለም፣ አንዱ ከአንዱ ኃይል ለመብለጥ ራሻ ከአሜሪካ ለመብለጥ እንደዚሁም ደግሞ ፈረንሳይም ደግሞ የድሮ ቅኝ ግዛቷ አሉ እዛ ውስጥ ደግሞ ባለቤትነት አለኝ ብላ ደግሞ አሁን እሷም በአንድ በኩል ተጽዕኖ እያደረገች ነው። በኢኮኖሚ በኩል፣ በፖለቲካ በኩል፣ በጂኦግራፊ አቀማመጥ በሆርን ኦፍ አፍሪካ በዚህ የአፍሪካ ቀንድ አካባቢ አሁን ጅቡቲ ለቅርጫ ቀረበች ሀገር ሆናለች። ሁላቸውም ተሰብስበው እዛ ላይ መርከባቸውን ኃይላቸውን ቻይና ሳትቀር ጃፓንም እየመጣች ነው። ሁላቸውም እዛ ላይ አሰብስበው የተቀመጡ ነው እና ጅቡቲ እንዲያው በዚህ ሁሉ ኃይል ተውጣ ምሰጥ ሀገር ትመስላለች። ወደ አፍሪካ ቀንድ ስለመጡ ወደዛ ሊሄድ በተለይ ደግሞ ኢትዮጵያን ጨምሮ የአፍሪካ ቀንድ ላይ የታስናይ ላለፉት 40 ዓመታት ያልታየ ድርቅ ክፉኛ አካባቢውን ያጠቃበት ጊዜ ነው። የሩሲያና የአሜሪካ ባለስልጣናት ደግሞ በተደጋጋሚ ወደዛ አካባቢ ተጉዘዋልና በተለይ አሁን ለሚታየው የምግብ እጥረት እርስ በርስ ተወነጃጅለዋል። የነዚህ ሀገራት በአካባቢው ላይ በዚህ መልኩ ማንዣበብ በተለይ በቀውስ እንዳልኩት በድርቅ ለተጠቁት ሀገራት ምን ትርጉም አለው? ጠቃሚ ነው ወይስ የበለጠ ወደ ቀውስ ሊከታቸው የሚችል ሁኔታ ነው የሚፈጥረው? አሁንም ለአፍሪካ የሚበጀው ቋሚ ዘለቄታ ያለው እርዳታ ማድረግ። ዝም ብሎ ለጊዜው ረሃብ ሲነሳ ድርቅ ሲመጣ ያችን ብቻ እንደ እሳት አደጋ መሯሯጡ ዋጋ የለውም። ጠመንጃ መስጠቱ ዋጋ የለውም። ብልሃት ማስተማሩ፣ የውሃ መስኖ ማስተማሩ፣ እንዴት አድርገው አፍሪካኖች ራሳቸው እንዴት እንደሚቋቋሙ፣ የአየር ለውጥን ከሌሎቹ ጋር ሆነው እንዴት አድርገው ሊታገሉ እንደሚችሉ፣ እንዴት አድርገው አርሰው የተሻለ ኢሪጌሽን አስተምረው የተሻለ ኑሮ እንዲማሩ። ይሄ በፍልስፍናው በኩል ከስር የተነሳ እድገት ይባላል። ዲቨሎፕመንት ፍሮም ቢሎ። ውሃ ላይ፣ ንጽህና ላይ፣ ሴቶች ሲወልዱ እንክብካቤን እዛ ላይ ማስቀመጥ ነው እንጂ ዝም ብሎ የታንክ ጋጋታ፣ የአውሮፕላን ጋጋታ
ቤተ መንግስት የመስራት ጋጋታ ለአፍሪካ ምንም ዋጋ የለውም። እሱ ብልጭልጭ የሆነ የሚታይ ነገር ነው። አፍሪካኖቹን ግን ለዛሬ የሚታይ ነገር እንጂ ለነገ ምግብ ሊሆን አይችልም። የአፍሪካ መሪዎች ራሳቸውን እንደገና ማየትና በተለይ ደግሞ ለሀገራቸው ዘለቄታ ያለው ሰላም፣ ዘለቄታ ያለው መተባበር እንዴት አድርገው በሀገራቸው ውስጥ ከጎረቤት ሀገር ጋር እንዴት አድርገው እንደሚኖሩ ማሰብ አለባቸው። ስለዚህ ይህንን ለማድረግ በምዕራቡም በምስራቁም የሚመጣውን ፍላጎት ሚዛናዊ በሆነ መንገድ ማስተናገድ የሚችሉት ይህንን ተፈላጊነታቸውን ደግሞ ለሀገራቸው ጠቃሚ በሚሆን መልኩ ማስተናገድ የሚችሉትስ እንዴት ነው? ምስራቆቹም ሆኑ ምዕራቦቹ የአፍሪካ መሪዎች ጥሩ አድርገው ጥንቅቀው ያውቋቸዋል። ገንዘብ ከሰጧቸው፣ ከደለሏቸው፣ ነቅዘት የበላቸው መንግስታት መሪዎች እያሉ አፍሪካኖች የትም ሊደርሱ አይችሉም። መጀመሪያ አፍሪካ ቤቷን ማጽዳት እንዳለባት፣ መሪዎቿ ዴሞክራቲክ እንዲሆኑ፣ ግልጽነት እንዲኖርባቸው። በስልሳዎቹ የነበሩ መሪዎች በአፍሪካ እንደ ኔሬሬ፣ እንደ ኬንያታ፣ ሌሎቹ እነዚህ ፓን አፍሪካኖች የዛ አይነት መሪዎች ሰው ጠፉብን። ምናልባት በእርስ በርስ ግንኙነትስ ምናልባት በአፍሪካ ውስጥ በራሱ የእርስ በርስ ግጭትንም ሊያነሳሳ ይችል ይሆን? ምናልባት በአፍሪካ ሀገራት መካከል ያለው አንድነት ምን መምሰል አለበት? ያንንስ እንዴት ነው መጠበቅ የሚችል? ልክ ነው እኮ የውጭው ሰው እንድንጣላ ነው የሚፈልገው። ምክንያቱም ጠመንጃ ይሸጣሉ። አፍሪካና አፍሪካኖች በሞላ ራሳቸውን ወደ ውስጥ ገብተው ይሄን ያሁሉ ተዋጋን፣ ይሄን ያሁሉ መጣን፣ ትርፋችን ምንድን ነው? ትርፋችን ድህነት ነው። ትልቁ ነገር አንዣቦ የመጣው ድህነት ነው፣ እጦት ነው፣ የአየር ብክለት ነው። ይሄ ደግሞ ማንንም አይለይም። እርስ በርሳችን በጎሳ በቋንቋ በሃይማኖት ከምንለያይ ከዛ ሁላችንም ደግሞ የሚገለን ጠኔ የመጣ ነው። ያን እንዴት አድርገን አንድ ላይ ነው? አንድ ሀገር አንድ መንግስት ብቻው ሊሰራ አይችልም። ተባብረን እንዴት እንሰራለን? ህዝብ ለህዝብ መዋየት አለበት። እነዚህ ህዝብ ለህዝብ የሚያዋዩ ደግሞ ሲቪክ ድርጅቶች ናቸው። እንግዲህ ቀደም ሲል የምናውቀው የቀዝቃዛው ጦርነት በአሜሪካ በአሸናፊነት ወይም የበላይነት ነበር የተጠናቀቀው። የአሁኑ ምን ሊሆን ይችላል ተብሎ ይታሰባል? ምን አይነት ዓለም ሊፈጥር ይችላል? ይህ ገና የሚቋጭ ነገር አይደለም፣ በሂደት ላይ ያለ ነገር ነው። ቀዝቃዛውን ጦርነት ከ70 ዓመት በኋላ ነው መቋጫውን ያየ ነው። አሜሪካ አሸነፍኳለች እንጂ ራሻም በፊትም ኃይለኛ ነበረ። የራሻን የፖለቲካና የኢኮኖሚና የዲፕሎማሲን ወራሽ ሆነች። ሌሎቹ ግን አሁን እንደ ዩክሬን፣ እንደ ሊቱዌኒያ፣ አልቤኒያ እነዚህ በተበታተኑ ደሃ ሆነው ቀሩ። ወደፊት ግን የሚቋጨው ይሄ ነው ሊባል አይችልም። ገና በሂደት ላይ ያለ ነገር ነው። ወዴት እንደሚሄድ አናውቅም። ፕሮፌሰር ጌታቸው በጣም ነው የማመሰግነው። ስመኝሽ የቆየና ፕሮፌሰር ጌታቸውን እናመሰግናለን። ተከታዩ ርዕሳችንም ከዚሁ ጋር የተያያዘ ነው። ሩሲያና ዩናይትድ ስቴትስ ከአፍሪካ ሀገራት ጋር ያላቸውን ግንኙነት እንደ አዲስ ለማጠናከር በሚያደርጉት ጥረት ባለስልጣናቶቻቸው በተደጋጋሚ ወደ አህጉሩ ይመላለሳሉ። ስመኝሽ የቆየ ይሄ የአፍሪካ ፖለቲካዊ፣ ስትራቴጂካዊና ምጣኔ ሀብታዊ ጥቅም ላይ ያለው አንድምታ ምን ይመስላል በሚለው ዙሪያ ከተለያዩ ባለሙያዎች ጋር ያደረገችውን ቆይታ እየተከታተልን እንገኛለን። በመቀጠል ደግሞ ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህርትና በአፍሪካ ቀንድ ዙሪያ በርካታ ጥናቶችን ካካሄዱት ፕሮፌሰር አን ፊትዝጄራልድ ጋር ያደረገችው ቆይታ ይቀጥላል። Why are the US, the West and Russia are having this renewed interest? ሩሲያና ዩናይትድ ስቴትስ ከአፍሪካ ሀገራት ጋር ያላቸውን ግንኙነት እንደ አዲስ ለማጠናከር ጥረት እያደረጉ ያሉት ለምንድን ነው? I think it's important to remember that Africa is rich with resources. በመጀመሪያ ደረጃ አፍሪካ ከፍተኛ የሀብት ክምችት ያላት አህጉር መሆኗን ማስታወስ አለብን። ምዕራቡ ዓለም በቀጥታ ሊጠቀመው የሚፈልገው እጅግ በጣም ብዙ ሀብት አላት። ይህንን ሀብት በገንዘብና በሰው ብቻ ሳይሆን በተቋማት፣ በመሰረተ ልማት፣ በተፈጥሮ ሀብት፣ በእውቀትና በመረጃ ብንከፋፍለው በእርግጥ ምዕራቡ ዓለም የእውቀትና የመረጃ እጥረት የለበትም። የእውቀት ማዕከላት፣ የተቋማትና የገንዘብ ችግርም የለም። ነገር ግን የተፈጥሮ ሀብቱ ውሱን ነው። አፍሪካ ደግሞ በተለይ ዓለምን አሁን ተፈላጊ ወደ ሆነው አረንጓዴና ንጹህ ዓለም ወደፊት ማሻገር የሚችሉና ኢኮኖሚው በዋናነት የሚፈልጋቸው የተፈጥሮ ሀብቶች አሏት።
ለምሳሌ እንደ ሊቲየም የመሳሰሉ ማዕድኖችና ውሃ። The geologists and meteorologists are suggesting that there will be a shortage of water in the future and የስነ ምድር አጥኚዎችና የአየር ሁኔታ ተንታኞች ወደፊት ከፍተኛ የውሃ እጥረት እንደሚያጋጥም ይናገራሉ። አሁን በተለይ የምስራቅ አፍሪካ ሀገሮች ከፍተኛ ድርቅ ውስጥ ቢሆኑም አብዛኛው የውሃ ሀብት በተለያዩ የአፍሪካ ሀገሮች ነው የሚገኘው። በተጨማሪም ብዙዎቹ የአፍሪካ ሀገሮች ከህዝባቸው 70% የሚሆነው ከ30 ዓመት በታች ነው። ይህ ደግሞ ወደፊት የሚያሻግር የሰው ሀብትና የሰው ኃይል ነው። So I mean clearly from what you said there is great interest for presence in Africa. አሁን አንቺ በምትዩ መሰረት አፍሪካ ላይ ከፍተኛ ፍላጎት አለ። ስለዚህ ደግሞ በአህጉሩ ያላቸውን መሰረት እንደ አዲስ ለማጠናከር እሽቅድድም ላይ ናቸው። ይሄ በአህጉሩ ላይ ዳግም የቀዝቃዛ ጦርነት ለመቀስቀሱ ማረጋገጫ መሆን ይችላል? ከሆነስ በፊት በነበረው የቀዝቃዛ ጦርነትና በአዲሱ መካከል ምን መሰረታዊ የሚባል ልዩነት አለ? ምክንያቱም ቀደም ሲል የነበረው በዋናነት ርዕዮተ ዓለምን ያማከለ ነበር። I think actually there are remnants of the ideological divide that አሁንም ቢሆን የርዕዮተ ዓለም ክፍፍል ርዝራዡ አለ። ይህን በተለይ ደግሞ ሩሲያ በተሻለ ሁኔታ በምትገኝበት ምስራቃዊው የአፍሪካ ክፍል ይታያል። ቻይናም አለች፣ አሜሪካም አለች። ይህ ሁኔታ በተለይ አንዳንድ የምስራቅ አፍሪካ ቀጣናዎች በሚያሳዝን ሁኔታ የእጃዙር መፋለሚያ ቦታ እንዲሆኑ አድርጓል። ሌላው ይህ ኢኮኖሚ ላይ መሰረት ያደረገ አዲስ ቀዝቃዛ ጦርነት መሆኑ ነው። የተፈጥሮ ሀብትን ለማግኘት የሚደረግ ሩጫ አብዛኞቹ ምዕራባውያን ሀገሮች ወደ ንጹህና አረንጓዴ ኢኮኖሚ ለመሸጋገር የሚያደርጉት ጥረት በተለይ የፖለቲካ ስልጣንን ከማስጠበቅ አንጻር በርካታ ችግሮችንና ክፍፍሎችን ፈጥሯል። በተለይ መካከለኛ ገቢ ያለውን የህብረተሰብ ክፍል የኢኮኖሚ አጀንዳ ለማስጠበቅ ለሚደረገው ጥረት ወደ አረንጓዴ ኢኮኖሚ መሸጋገር የግድ መሆኑን ያመለክታል። ያ በአፍሪካ ላይ ተጽዕኖ አለው። Now there are other global powers like China has ሌሎችም እንደ ቻይና ያሉ ሀያል ሀገራት እንዲሁም ብሪክስ የሚባለው ቡድን አባላትም አፍሪካ ውስጥ አሉ። እዚህ ውስጥ የነሱስ ሚና ምንድነው? To use a theory of a great political economist, Amartya Acharya. አንድ አማልቶቭ አቻሪያ የሚባል በጣም ጥሩ የፖለቲካ ኢኮኖሚ ባለሙያ የተናገረውን ልጠቀምና ዓለም ብዙዎች የሚፎካከሩባት መልቲፖላር ሆናለች። እንደ ህንድና ቻይና ያሉ ሀገሮች አፍሪካ ውስጥ ለረጅም ጊዜ ኖረዋል። እንደ አሜሪካ ያሉት ደግሞ አፍሪካ ውስጥ በተወሰነ መልኩ የተለየ አጀንዳ ያላቸው አሉ። ለምሳሌ በምስራቅ አፍሪካ የመኖራቸው ዋናው ምክንያት ደህንነትና መረጋጋትን ለማስፈንና የባህር መተላለፊያ መስመሮችን የተረጋጋ እንዲሆኑ ለማድረግ ነው። የቀጠናው መረጋጋት ከፍተኛ ቁጥር ያለው ስደተኛ ወደ አውሮፓና ወደ ሰሜን አሜሪካ እንዳይፈልስ ይረዳል። ሌሎች እንደ ቱርክና ብራዚል ያሉት ደግሞ ከአፍሪካ ጋር ኢኮኖሚያዊ ብቻ ሳይሆን ወታደራዊና የጸጥታ ትብብር የማድረግ እድል ይታያቸዋል። ቻይናም አፍሪካ ውስጥ እግሯን ካስገባች በጣም ቆይታለች። አፍሪካ የሰው ኃይል አላት። እነሱ ደግሞ ዕውቀትና የማምረት አቅም አላቸው። ስለዚህ አህጉሩ ተቀብሏቸዋል። አሁን አፍሪካ መሬት ላይ የሚታየው ይሄ ነው። ነገር ግን ሁሉም የተለያየ አጀንዳ ነው ያላቸው። So let's move to what this means to Africa. What does this competition bring? ስለዚህ ይሄ ለአፍሪካ ቀንድ ሀገራት ምን ማለት ነው? በተለይ ደግሞ እንደ ኢትዮጵያ በረሃብ እና በግጭት ውስጥ ለሚገኙ ሀገራት Educated societies are better at managing their own natural resources. And if you cannot የተማረ ህብረተሰብ የራሱን የተፈጥሮ ሀብት የመቆጣጠር አቅም ይኖረዋል። የራስን የተፈጥሮ ሀብት መምራት ካልተቻለ በር ላይ እነዚህን ሀብቶች ሊቆጣጠሩ የሚፈልጉ በርካታ ተጫዋቾች ተሰልፈው ቆመዋል። በተለይ ደግሞ በተፈጥሮ ሀብት እጅግ የበለጸጉ ሀገሮች ከሆኑ። ስለዚህ ለአፍሪካ ሀገሮች መረጋጋትና የተማረ ማህበረሰብ መኖር ትልቁና ዋናው ቁልፍ ነገር ነው። ያሉትን ሀብቶች በሚፈልገው መንገድ ጥቅም ላይ ማዋል የሚችል ዕውቀትና ብቃትም እጅግ አስፈላጊ ነው። ይሄ የሚያመለክተው ትምህርት ምን ያህል አስፈላጊ መሆኑን ነው። ከዚያ በተጨማሪ ደግሞ መረጃ ለአንድ ሀገር እንደ ኃይል ምንጭ ሆኖ ያገለግላል። ግን እነዚህ ሁሉ ያለ ጥሩ ፖሊሲዎች፣ ያለ ጥሩ ስትራቴጂዎችና
በወረቀት ላይ ያለውን ወደ ተግባር መለወጥ የሚችል አቅም ትርጉም የላቸውም። African countries do need to take their development strategies and their national security strategies አፍሪካውያን የእድገትና የብሔራዊ ደህንነት ስትራቴጂያቸውን በራሳቸው መቆጣጠር መጀመር አለባቸው። ለረጅም ጊዜ እነዚህ ስትራቴጂዎች በዓለም አቀፉ ስርዓትና አመራር ስር ነው ሲመሩ የቆዩት። በተጨማሪም የቀጠናው ተቋማት አፍሪካ ቀንድን በመጠበቅና ጸጥታ በማስፈን ረገድ ትልቅ ሚና አላቸው። ከሁሉም በላይ ደግሞ የአፍሪካ ህብረት በውስጡ ያሉ አባል ሀገሮቹ በተረጋጋ ሁኔታ ውስጥ መሆናቸውን የማረጋገጥ ኃላፊነት መውሰድ አለበት። ታዲያ በእነዚህ ሂደቶች ውስጥ የአፍሪካ ሀገራት ሚናስ ምን መሆን አለበት? በተለይ በኢኮኖሚ ተጠቃሚ መሆናቸውን ማረጋገጥ የሚችሉት እንዴት ነው? I think if you bring certain principles and certain overarching objectives to a partnership, then there's room for negotiation, there's room አንዳንድ መርሆችንና አጠቃላይ ዓላማዎችን በአጋርነት እኩል ጠረጴዛ ዙሪያ ላይ ማቅረብ ከተቻለ ለመወያየት እድል አለ። አፍሪካ ብቻዋን ሁሉንም ማድረግ አይጠበቅባትም። ብዙ ነገሮችን ከአጋሮቿ ጋር ሆና ማድረግ ትችላለች። የቻይና ሞዴል የሆነው ቤልት ኤንድ ሮድ ለምሳሌ የተፈጥሮ ሀብትን ጠቅሎ የሚወስድ ነው። በኢኮኖሚ አጠራር ካፒታል ፍላይት የሚባል አለ። ያ ማለት አፍሪካ ውስጥ ገንዘብ ይሰራልና ወይም አንድ ዕቃ አፍሪካ ውስጥ ይመረትና ለሌሎች ኢኮኖሚዎች ጥቅም ከአፍሪካ እንዲወጣ ይደረጋል። ያንን በተቻለ መጠን መገደብ ወይም ደግሞ የሆነ ነገር በንግድ መልክም ቢሆን ወደ አፍሪካ ተመልሶ እንዲመጣ የሚቻልበት መንገድ መፈለግ አለበት። እንግዲህ ያለንበት ጊዜ የአየር ንብረት ለውጥ፣ ሽብር፣ ወረርሽኝ የመሳሰሉ አፍሪካን ጨምሮ መላው ዓለምን የሚፈትኑበት ጊዜ ነውና እነዚህን ለመዋጋት ደግሞ አብሮ መስራት፣ መተባበር ይጠይቃል። አሁን የሚታየው ፉክክር በዚህ ላይ ምን ተጽዕኖ ይኖራል? ወዴትስ ያመራል? Well, let's hope it doesn't turn out into such a warlike competition that እንግዲህ ቀደም ሲል ይደረግ እንደነበረው ፉክክሩ ወደ ጦርነት እንደማያመራ ተስፋ እናደርጋለን። በእርግጥ እንደ ኢትዮጵያ ባሉ አንዳንድ የአፍሪካ ሀገሮች የተለያዩ ዓለም አቀፍ ተዋናዮች ፍላጎት የሚንጸባረቅባቸው ግጭቶች ይታያሉ። ነገር ግን አፍሪካ በጣም ጥሩ ወጣት መሪዎች ያሉባት አህጉር ነች። ብዙዎቹን ሳስተምር ክፍል ውስጥ አገኛቸዋለሁ። አብዛኞቹ በሀገራቸው የፖሊሲ አወጣጥ ሂደት ሚና እንዲኖራቸው ወደ ሀገራቸው ለመመለስ ይጓጓሉ። ምዕራባውያን ሀገሮችም ማድረግ ያለባቸው ከትምህርት ተቋማት ጋር ቁርኝት በመፍጠር ዩኒቨርሲቲዎችን፣ ሁለተኛ ደረጃ ትምህርት ቤቶችን አፍሪካ ውስጥ መክፈት ነው። ይህ ትብብር ደግሞ ወደፊት ኢንዱስትሪዎችን፣ መሰረተ ልማቶችን በእውቀት በማሳደግ የሚገለጽ ይሆናል። በዚህ ሐሳብ ውይይታችንን እንቋጫለን። በጣም አመሰግናለሁ። Thank you for having me. Have a great week. በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 7 2015 ዓ.ም ዝግጅታችንን ነው። ከሬዲዮ በተጨማሪም በዌብሳይታችን amharic.venus.com ላይ በመደመጥ ላይ እንገኛለን። እዚህ ጋር የሙዚቃ አፍታን እንውሰድ። አብነት አለፈው ዓመት 2014 ላይ በተለይም በደቡባዊ የኢትዮጵያ ክፍል በክልል የመደራጀትና ሌሎች የአስተዳደር መዋቅር ጥያቄዎች ጎልተው የታዩበት አንዳንዴም ለግጭትና ለሰይወት መጥፋት ምክንያት የሆኑበት ነበር። በ2010 ዓ.ም የተካሄደውን የመንግስት ለውጥ ተከትሎ ሲዳማ በክልልነት ከተደራጀ በኋላ በደቡብ ከሚገኙ ዞኖች 11ዱ በክልል የመደራጀት ጥያቄ አቅርበዋል። ጥያቄዎቹ ለግጭትና ለሰይወት መጥፋት ምክንያት መሆናቸው አሳሳቢ መሆኑን የሚገልጹ አንዳንድ ምሁራን የሀገሪቱን ህገ መንግስት መፈተሽና አንዳንድ አንቀጾችን ማሻሻል እንደሚያስፈልግም ይናገራሉ። የደራሼ ልዩ ወረዳ፣ የኮንሶ ዞን፣ የደቡብ ኦሞ ዞንና የአሌ አካባቢዎች የአስተዳደር መዋቅር ጥያቄ ከተነሳባቸውና የሰው ህይወት ከጠፋባቸው አካባቢዎች መካከል ናቸው። ቀጣዩ ዘገባ ዮናታን ዘብዴዎስ ዓመቱን መለስ ብሎ የቃኘበት ነው። ባለፈው ዓመት ከሚያዝያ ወር አጋማሽ ጀምሮ የተባባሰው የደራሼ ልዩ ወረዳ
ግጭት ሰለባ የሆኑትና የጋቶ ቀበሌ ነዋሪ መሆናቸውን ተናገሩት አቶ ተፈራ ታከለም ኑሯቸው እንደተመሰቃቀለባቸው ተናግሯል። 2014 ለኛ በጣም አስቸጋሪ ወቅት ነው። በጣም ከዘመን ነው። በጣም ከባድ ወቅት ነው። በቃ የሰው ልጅ ላይ እንዳይደርስ እንደዚህ የሰው ጠላት ላይ የማይደርስ እንደዚህ አይነት እኛ አሳልፈነው በስቃይና በመከራ ነው አሳልፈነው 2014። አሁን ሰው ከቤት ንብረቱ ተሰዶ በስቃይ በመከራ በረሃብ በርዛት በቃ አለ አይደለም የራሱ ንብረት እያለ ጥሎ በቃ እንደዚህ ወድሞበት እንደገና በጫካ በዱሩ ሲንከራተትና እስካሁንም በቃ ሙሉ በሙሉ ሰው አላገገመም። በቃ በጣም በመከራ ነው አሳልፈነው ማለት ይቻላል ባጭሩ። ሌሎች የአካባቢ ነዋሪዎች የደረሰባቸው ጉዳትም ከፍተኛ እንደነበር ገልጿል። ተፈራም ኑሮ በቃ መንግስትም መጀመሪያ ላይ ችላ ብሎ ነበረ። በቃ ለሶስት ወር ያህል በቃ ያለ እርዳታ ቆይተን ነበር። አሁን ከዛ በኋላ ነው ትንሽ እርዳታም እየተሰጠ ነው እንጂ ሙሉ በሙሉ አሁንም ሰው አልገባም። አሁንም ያው ገና በ2015 በዚህ አመት ነው እንግዲህ የምናየው እንጂ በቃ አብዛኛው ሰው አሁንም በስደት ላይ ነው አለው። በቃ ጠቅላላ በደቡብ ኦሞ ዞን ደቡብ አሪ ወረዳ በተነሳ ግጭት ጥቃት ከተፈጸመባቸው ውስጥ አንዱ መሆናቸውና ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቁን አስተያየት ሰጪ ከወራት በፊት ከቀያቸውና ከቤት ንብረታቸው የተፈናቀሉ ዜጎች ዛሬም ድረስ እንዳልተመለሱ ያስረዳሉ። እኛ አካባቢ 2014 ዓመተ ምህረት ላይ ወደ ጠር አካባቢ ማለት ይቻላል ጠርና የካቲት አካባቢ መጋቢት አካባቢ በሚባሉት ወራቶች ማለት ነው ኑሯችን ምን አመሰላቀለ የሚለውን ተፈናቅሎ ሲያዩ ነው የሚለው። ለምን ድሮ ስለተፈናቃይ ሲወራ በጣም ያን ያህል ቦታ አልሰጠው ነበር። ግን ተፈናቅለን ሲታዩ ብቻ ነው ስለተፈናቃይ የምትረዳው። ቤቶቻችን የሰራነው ቀርቶ ሰው ቤት ተከራይተን በጣም በትላልቅ ችግሮች ውስጥ ከዛ ወዲህ በጣም ወደ ብዙ አባወራዎች ተፈናቅለው ልጆቻቸውን ይዘው ሌላ ጅንካ ከተማ ላይ ነው አሁን ሰፍረን ያለነው ማለት ካምፕ ነበር መጀመሪያ ቶልታ ትምህርት ቤት አካባቢ ነበር ነው። እናም 2014 ዓመተ ምህረት የክልሉና ሌሎች የአስተዳደር ጥያቄዎችን መነሻ ያደረጉ ግጭቶች ክልሉን ፈተና ውስጥ ያከተቱበት እንደነበር ምሁራን ይናገራሉ። ክልሉ ባለፉት 2 ዓመታት በተለይም በ2014 ዓመተ ምህረት በፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች ተፈትኗል ይላሉ በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልስ አሻግሬም። ሰላም የጉራጌ ጥያቄ በጣም በቅርብ ጊዜ የተነሳው ጥያቄ አንዱ ይሄ ነው። ታሪካችንን ቋንቋችንን አላዳበርንም። የኛ ቋንቋ መዳበር ሲገባው የዳበረው ሌላ ቋንቋ የሚል እንድምታ ያለው አይነት ጥያቄ ነው አብዛኞቹ የሚያነሱት። ግን ምንድነው ተረግጠናል፣ መብቶቻችን አልተከበሩም፣ ማንነታችን ተደፍጥጧል የሚል ዋና ማዕከል አድርገው የሚንቀሳቀሱት ይህንን ጥያቄ ነው። በክልልነት እንዲሁም ከልዩ ወረዳ እስከ ዞንነት የመደራጀት የመብት ጥያቄዎች ከጥያቄነት አልፎ የግጭት መንስኤ ሆነው ብዙ ጉዳት አስከትሏል ያሉት ደግሞ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያው አቶ ዳያ ሞዳሌ ናቸው። የመዋቅር ጥያቄ የህዝብ ሞት፣ የህዝብ መፈናቀል፣ የጸጥታ አካላትንም ሞት ያስከተለ በጣም አሳዛኝ ነገር ነው። የደቡብ ክልል 2014 ዋናው ጉዳይ እንግዲህ ለሀገር መከላከያ ድጋፍ ከማድረግ ውጭ ተሰራ የምትለው ይህንን ማስተናገድ ነው። ስለዚህ የህዝብን ሰላም ያሳጣ፣ የህዝብን መረጋጋት ያሳጣ በጣም ጎጂ ውጤት ያስከተለ ጉዳይ ነው። በክልል ለመደራጀት ከቀረቡ የ11 ዞኖች ጥያቄዎች ውስጥ በፌዴሬሽን ምክር ቤት ተቀባይነት አግኝቶ ከደቡብ ክልል የወጣና ከ2 ዓመታት በፊት በቅድሚያ የተመሰረተው የሲዳማ ክልል ነበር። በ2014 ዓመተ ምህረት ደግሞ በዚሁ በደቡብ ክልል ስር የነበሩ ሌሎች 5 ዞኖችና 1 ልዩ ወረዳ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚል ሌላ ክልል መስርተዋል። የክልሉና የፌደራል መንግስትም እየጨመረ ለመጣው በክልል መደራጀት ጥያቄ ምላሽ ለመስጠት ሲባል ባቋቋሙት የምሁራን ቡድን ጥናት አስጠንቷል። በአገሪቱ ጠቅላይ ሚኒስትር የተሰየመና 80 አባላት ያሉት የሰላም አምባሳደሮች ቡድንም ከህዝብ ጋር ምክክር አድርጎ የተለያዩ አማራጭ ሐሳቦችን አቅርበዋል። ተግባራዊ የተደረጉ ባሉ አንዳንድ አማራጭ ሐሳቦች ምክንያትም ከሩብ ምዕተ ዓመት በላይ ከ56 በላይ ብሔር ብሔረሰቦችና ህዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ቅርጹ የተቀየረ ነው። የፌዴሬሽን ምክር ቤት ባለፈው ነሐሴ 12 2014 ዓመተ ምህረት 6 ዞኖችና 5 ልዩ ወረዳዎች አንድ የጋራ ክልል ለመመስረት ያቀረቡትን ጥያቄ ተቀብሎ አጽድቋል። በመንግስት የቀረበውን የጋራ ክልል የመመስረት ጥያቄ የተቃወመው የጉራጌ ዞን ጨምሮ 5 ዞኖችና 1 ልዩ ወረዳ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል በነባሩ ክልል ስር እንዲቀጥል ወስኗል። እናም የደቡብ ክልል ቢያንስ ወደ 4 ክልሎች የተከፈለ እንደሆነም ሂደቶች እያመላከቱ ነው። የኢትዮጵያ ህገ መንግስት አንቀጽ 39ና 47 እስከ መገንጠል መብት ይሰጣል። የህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ደግሞ በብሔሩ በብሔረሰቡና በህዝቡ ምክር ቤት በ2/3 ድምጽ ተቀባይነት እስካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መብት አለው ሲል ይደነግጋል። አቶ ዳያሞም ከክልልም አልፎ ትኩረት ሊሰጠው የሚገባ ጉዳይ ይሄ ነው ይላሉ። ለሀገሪቱም
ፈተና እንደሆነ በመግለጽ መፍትሄው ህገ መንግስቱን ማሻሻል ብቻ እንደሆነም አቶ ዳያሞ ተናግሯል። ስለዚህ ህገ መንግስቱ አንድ ላይ እስከሚሻሻል ወይ እንዲሻሻል ወይም ለብሔራዊ ምክክር ማቅረብ እንጂ በአንድ ፓርቲ ማቀፍ ለአንዱ ሰጥቶ ለአንዱ መከልከሉ ሌላ ረብሻ ያስነሳል የሚል ነገር ግን በአገር አቀፍ ደረጃ ህገ መንግስቱን የሚያሻሽል ኢሹ ሆኖ ቢቀርብ ነው የሚሻለው እንጂ ሰላም አሁንም የ2014 ያየነው መከራ የሚያበቃ አይመስልም። በክልልነት ለመደራጀት ግፍት አደረጉ የሚባሉት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የተባሉ ምክንያቶችና ፍላጎቶች መሆናቸውን በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት ሽመልስ አሻግረ ተናግሯል። የክልሉ መከፋፈል የተለያዩ ጉዳቶችን ማስከተሉን አብራርቷል። በክልል የመደራጀት ጥያቄዎች የመበራከታቸው ምክንያትም የኢኮኖሚ እኩል ተጠቃሚነትና ፍትሃዊነት እንዲሁም ሌሎች የመፍትሄ ጥያቄዎች ናቸውም ብሏል። ኢኮኖሚያዊ ፍትሃዊነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚል ነው አንዱ ጥያቄ ነበረው። በዋናነት እንግዲህ የኢኮኖሚ ልማትን ስንመለከት ፕሮጀክቶች በተለያየ መንገድ ወደ የክልሎቹ ይፈሳሉ። የአብዛኞቹ ፕሮጀክቶች ወደ መሬት የሚወርዱበት ጊዜ ውስን ቦታዎች ላይ ብቻ የማትኮር ነገር እንደነበረ ይታወቃል። በደቡብ ክልል ተስተዋለው የክልል መሰነጣጠቅ በሌሎች ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚሉት አቶ ዳያሞ ሁኔታው በአገሪቱ አንድነትና አጠቃላይ ፖለቲካዊ ሁኔታ ላይ መጥፎ ጥላ ያጠላ ነውም ብሏል። እናም 2014 ዓመተ ምህረት የአገሪቱን ህገ መንግስት አንዳንድ አንቀጾች ሳይቀር ጥያቄ ውስጥ ተከተቱ በክልል የመደራጀትና ሌሎች የአስተዳደርና የመዋቅር ጥያቄዎች በተለይም በደቡብ የአገሪቱ ክፍል ፈተና እንደደቀነ ነው የተሰናበተው። ጉዳዩን አስመልክቶም በክልሉ ነዋሪዎች ውስጥ ያለው ስሜትና አቋምም ተመሳሳይ አይደለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። በመቀጠል ደግሞ የምናልፈው ወደ ባህር ዳር ነው። በዚህ ሳምንት ከወደ ባህር ዳር የተሰማ ለየት ያለ ዜና አለ። በጣና ሐይቅ ላይ በተደጋጋሚ የሚከሰተውን የእምቦጭና የተለያዩ ሰው ሰራሽ ቆሻሻዎችን ለማጽዳት የተሰራች ጀልባ ተመርቃለች ብላናለች አስቴር ምስጋናው። ስሬታቸው የአሜሪካ የሆኑ 600 የፈረስ ጉልበት ያላቸው ሁለት ሞተሮች የተገጠሙለት 50 ኪሎዋት ጄኔሬተር ያለው ርዝመቱ 15 ሜትር ስፋቱ ደግሞ 6 ሜትር ነው ተብሏል። ይህ ጀልባ ከሌሎች ጀልባዎች የሚለየው በዋናነት የሚሰጠው አገልግሎት ነው ይላሉ አቶ ሙላት ባሳዝነው። ጣና ላይ መሬት በባህሪው እየተንቆረሰ እየተንሸራተተ የሚሄድበት ሁኔታ አለ። በአገር ሰላም ከብቶች ላይ ወጣው ሳር እየለቀሙ መሬቱ 30 ሺህ ካሬ 40 ሺህ ካሬ መሬት ተቆርጦ ወደ ኃይል ማመንጫው የኢንቴክ የውሃ መስገቢያ ወይም ኢንቴኩ ላይ ይገባ አረሙን የሆነ ሰርጥ ውስጥ ያስገባሉ። እየቆራረጠ ወደ መሬት የማስወገድ ስራ ነው። የኢትዮጵያ ኤሌክትሪክ ኃይል በሚያስተዳድረው የጣና በለስ ኃይል ማመንጫ ፕሮጀክት ላይ በአመት እስከ 6 እና 7 ጊዜ መሬቱ ተገምሶ በመምጣት ኃይል የማመንጨት ስራውን አስተጓጉሏል። በዚህም የኃይል መቆራረጥ በተደጋጋሚ እንዲፈጠር አድርጓል። ይህንን ችግር ለመቅረፍ የኢትዮጵያ ኤሌክትሪክ ኃይል በልዩ ትዕዛዝ ከሙላት ኢንጂነሪንግ ኢንዱስትሪያል ኃላፊነቱ ከተወሰነ የግል ማህበር ጋር በመተባበር ጀልባው በልዩ ዲዛይን እንዲሰራ ተስማምተው ይፈራረማሉ። በአመቱ 6-7 ወር ጊዜ እዛ ቦታ ላይ ትልልቅ ጀልባዎች ያስፈልጋሉ ማለት ነው። ይህን ነገር ለማስወገድ ይሄ በተደጋጋሚ ችግሩ እየተደጋገመ ሲሄድ የኢትዮጵያ መብራት ኃይል በዚህ ዲዛይን ስፔሻል ጀልባዎችን ማሰራት ፈለገ። ከዲዛይን ጀምሮ የተለያዩ ነገሮችን በጋራ ሰርተን ይህንን ጀልባ ለመስራት ችሏል። ሃይድሮሊክ ዲቫይሶች ተገጥመውለታል። እነዚህ ሃይድሮሊክ አታችመንቶች ዲቫይሶች የሚሰሩት ምንድነው? አረሙን የሆነ ሰርጥ ውስጥ ያስገባሉ። እየቆራረጠ ወደ መሬት የማስወገድ ስራ ነው እና በአጠቃላይ ይህን ይመስላል። ሁለተኛ ካሁን በፊት ጣና ላይ የተለያዩ ጀልባዎች ገቡ ሲባሉ ነው የምንሰማው። መውጫ የለም። መብራት ኃይል ከሚሰራው ስራ ባሻገር የማህበረሰብ አቀፍ ግዴታውን እየተወጣ ነው ብዬ አስባለሁ። ምክንያቱም ጣና ላይ በተለያየ ምክንያት ባህር ውስጥ የሚሰምጡ ጀልባዎችን
ማውጫ ክሬን ተገጥሞለታል። ይሄ አንድ ሌላ ፊቸር ነው፣ ሶስተኛው ፊቸር ነው። ሶስተኛው ደግሞ ጀልባዎች ትልልቅ ጀልባዎች ሞተራቸው ፌል ሲያደርግ ኦር የተለያየ ችግር ገና ሲፈልጉ ከባህር ዳርም ሆነ የተለያየ ቦታ ወደ ጎርጎራ ሄደው ጎርጎራ ላይ ነው ወርክሾፕ ውስጥ ገብተው የሚሰሩ። ይሄ ክሬን አለው። ኢንጂኑን ብቻ አውጥቶ ሰርቪስ አድርጎ መልሶ የመግጠም ነገር። የግድ ጀልባዎቹ ከሆነ ቦታ ወደ ጎርጎራ እየተጎተቱ መሄድ አይኖርባቸው ማለት ነው። አራተኛው በሙሉ ካሁን በፊት የነበሩ ጀልባዎች ወለላቸው አንድ ክፍል ነው። ስለዚህ ከፊት ለፊት የሄዱ በአጋጣሚ ድንጋይ ወይም የተለያየ አለት ቢመታቸው እዛ ላይ ተቀደደ ማለት ውሃ ሙሉ በሙሉ ባህሩ ነው ጀልባው ላይ ይገባል፣ ይሰምጣል። የአብዛኞቹ ጀልባዎች የመስመጥ ምክንያት ይሄ ነው። ይሄ ጀልባ አንድ ልዩ ነገሩ ደግሞ ምንድነው 12 ክፍል የተለያየ ክፍል ያለው የተለያየ 12 ክፍሎች አሉ። እነዚህ ክፍሎች ውስጥ ከፊት ለፊት ጀልባው ለድንጋይ ተጋላጭ በሚሆንበት ሰዓት አንድ ወይም ሁለት ክፍሎች ቢጎዱ ወደ ሌላ ክፍል አይገባም ውሃው። ስለዚህ ጀልባው የሚፈልገው ቦታ ላይ በተፈለገው ሰዓት የመድረስ እንትን ማለት ነው። ለአደጋ አይጋለጥም እና ስድስተኛው ምንድነው ፕሮፔለሩ ከቦዲው ውስጥ ሆኖ እንዲሰራ ነው ያደረግነው። በሙሉ ካሁን በፊት የገቡ ጀልባዎች ፕሮፔለራቸው ከቦዲው በታች ስለሆነ በሜባን ነው የነዱ። በሚነዱበት ሰዓት ፕሮፔለሩ ለድንጋይ ወይም ለአለት ተጋላጭ ነው እና ፕሮፔለሩ ተመታ ማለት ደግሞ አንድ ጀልባ ያው ከአገልግሎት ውጭ ነው ላይክ ክንፉን የተመታ ማለት ነው። ይሄ ፕሮፔለር ግን በምንም አይነት ሁኔታ ለአደጋ የተጋለጠ አይደለም። ከዚህ አገልግሎት በተጨማሪ ጀልባው ዘመናዊ የመኝታ የምግብ ማብሰያና ሻወርና ሽንት ቤት ያሟላ እንደሆነም ተገልጿል። አቶ ሙላት እንደሚሉት እስካሁን ድረስ በድርጅታቸው የዕቃ መጫኛና የማጓጓዣ ጀልባዎች እንደተሰሩ አስታውሰው በፈረስ ጉልበቱና በአገልግሎቱ ይህ ጀልባ የተለየና ዘመናዊ ነው ብለዋል። በአጠቃላይ ጀልባው ከሀገር ውስጥም ሆነ ከውጭ ሀገር ተሰርተው ከመጡ ጀልባዎች ልዩ የሚያደርገው ከፍተኛ የፈረስ ጉልበት የተገጠመለት መሆኑ፣ የሰጠሙ ጀልባዎችን ማውጣት መቻሉ፣ 12 ክፍሎች ስላሉት ራሱ አለመስጠም መቻሉ፣ መቅዘፊያው ለአለት ተጋላጭ አለመሆኑ የመሳሰሉት ናቸው። የኢትዮጵያ ኤሌክትሪክ ኃይል ከመደበኛ ስራው ባሻገር በአካባቢው ላይ አልፎ አልፎ እየተፈጠረ ያለውን የጀልባ የመስጠም አደጋ ለማስወገድ ጀልባው ዊንች እንዲገጠምለት በማድረጉ ማህበራዊ ኃላፊነቱን እየተወጣ ያለ ተቋም መሆኑን አድንቀዋል። የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ አቶ ሙላት ባሳዝነው ለአሜሪካ ድምጽ አስቴር ምስክልምና ፕሮዳክሽን ካዘጋጀው አጨብጭቡለት ከተሰኘው ኮሜዲ ፊልም በተገኘ ገቢ በኮምቦልቻ ልዩ በመባል የሚጠራ የልዩ ፍላጎት ትምህርት ቤት ባለፈው ሳምንት አስመርቆ አስረክቧል። የፊልሙ ፕሮዲዩሰርና የማርዳ ፊልምና ፕሮዳክሽን ስራ አስኪያጅ ወንደሰን ሞላ እንዳላማው ለጦርነት ምንም አይነት ሚና የማይጫወቱት አካል ጉዳተኞች በጦርነት የተነሳ ከትምህርት ቤቶች ሊርቁ አይገባም ይላል። ወንደሰን ከአሜሪካ ድምጽ ጋር ቆይታ አድርጎ ነበር። ራሱን ከሚያስተዋውቅበት ቆይታው ይጀምራል። ወንደሰን ሞላ አራጋው እባላለሁ። በኒክኔም ደግሞ ወይም ደግሞ በሙያ ስሜ አንማው እባላለሁ። ማርዳ ፊልም ፕሮዳክሽን ምንድነው? ከዚህ ቀደም የሰራቸው ስራዎች፣ አሁንስ የሚንቀሳቀስባቸው ነገሮች ምንድናቸው? ማርዳ ፊልምና ኢቨንትስ በኢትዮጵያ ዘመን አቆጣጠር 2008 ዓ.ም ነው የተቋቋመው። ከዛ ጊዜ ጀምሮ እንግዲህ በፊልም ደረጃ ውሃና ወርቅ የሚል ፊልም ለተመልካች ከዚህ በፊት አቅርበዋል። ከዛ በመቀጠል ሞተረኛው የሚል ፊልም አቅርበዋል። ቆርጦ ቆጥል የሚል ሲትኮም አለው። የመጨረሻው ፊልሙ አጨብጭቡለት ነው። እንደ ኢቨንት ደግሞ የመምህራን 70ኛ ዓመት የኢትዮጵያ መምህራን ማህበርን 70ኛ ዓመት ምክንያት በማድረግ የተለያዩ የበዓል ፕሮግራሞችንና አብረው ሊሄዱ የሚችሉ ከመምህራን ጋር እኔ የመምህራኖች ውጤት ነኝ የሚል ትልቅ ሀገራዊ እንቅስቃሴን የፈጠረ ትልቅ ኢቨንት ከኢትዮጵያ መምህራን ማህበር ጋር እንዲሁም ከደቡብ መምህራን ማህበር ጋር በጋራ ሰርቷል። ከሰሞኑ እንግዲህ አጨብጭቡለት ከተሰኘው ፊልም በተገኘ ገቢ አንድ ልዩ ፍላጎት ትምህርት ቤት መገንባታችሁ ሰምተናልና እስቲ የት ነው ይሄ ትምህርት ቤት የተገነባው? ምን ያህል ተማሪዎችን መቀበል ይችላል? እንዴት ነበረ መርሃ ግብሩ? ከሱን ጀምርና ወደ ፊልሙ እንመጣለን። መልካም እንግዲህ ያው ትምህርት ቤቱ የተገነባው በኮምቦልቻ ከተማ ነው። ቀደም ሲል የልዩ ፍላጎት ትምህርት ቤት የነበራቸው ቢሆንም ሀገራችን ላይ በተከሰተው ጦርነት ምክንያት ብዙ ነገሮች ወደሙ ነበሯቸውና ትንሽ ለኛ አካባቢውን ዙረን ስንቃኝ ካገኘናቸው ትምህርት ቤቶች ውስጥ መልሰን ብንገነባው የተሻለ ነው ብለን ቅድሚያ የሰጠነው
ኦልሬዲ ይሄን የልዩ ፍላጎት ትምህርት ቤት ነው። በ256 ካሬ ላይ ነው ያረፈው። አንድ የጋራ አዳራሽና 3 መማሪያ ክላስ አለው። አይ ቲንክ በአንድ ክፍል ውስጥ እስከ 40 ተማሪ የመያዝ አቅም አለው። ኦልሞስት ወደ 120 ተማሪዎችን የመቀበል እድል አለው ትምህርት ቤቱ። ይሄ ትምህርት ቤት ከዚህ ቀደምም የልዩ ፍላጎት ትምህርት ቤት ነበር ወይስ እናንተ ናችሁ እዛ ትምህርት ቤት ውስጥ የልዩ ፍላጎት ክፍል እንዲጨምር ያደረጋችሁት? በፊት እንደነበረው ነግረውናል የልዩ ፍላጎት ትምህርት ቤት፣ ግን አሁን ላይ የሚማሩበት ትምህርት ቤት እንደሌለ ስለነገሩ በድጋሚ ነው የሰራንላቸው። መልካም እንግዲህ አጨብጭቡለት የሚባለው ፊልም መቼ ነው የተመረቀው? ሲሰራስ ጀምሮ ይሄን ፊልም ስታዘጋጁት ጀምሮ እንደዚህ ለበጎ አላማ ልታውሉት እንደምትችሉ ገቢውን አስባችሁበት ነበር? እውነት ለመናገር ያው እንደ ማንኛውም ፊልም ሰሪ ኑሮን ለማሸነፍ የተሰራ ፊልም ነው። ፊልሙ ከተሰራ ትንሽ ጊዜያቶች ሄደዋል። ቲንክ ጦርነቱ በሰሜን ግንባር ወይም ደግሞ በዚህ በራያ ግንባር በኩል በተጀመረበት ወቅት እኛ ደሴ ቀረጻ ላይ ነበር የመጀመሪያው ጦርነት ማለት ነው። ያን ጊዜ ፊልሙን ልንቀርጽ የሄድንበት ወቅት ላይ ደሴ የምናያቸው የጦርነት አስከፊ ገጽታዎች ነበሩ። በጦርነቱ ምክንያት የተለያዩ አምቡላንሶችን እናይ ነበረ። ባልተለመደ መልኩ ከተማ ላይ ከምናውቀው የወትሮ እንቅስቃሴ ለየት ያለ በጣም ብዙ የምንላቸው ቁጥር ያላቸው አምቡላንሶች ይመጡና ትንሽ ከተማው የተደበላለቀ ስሜት ነበረውና በዛ ውስጥ ነው ፊልሙን የሰራ ነው። ግን እሱን ፊልም ስንሰራ እንዳልኩሽ ኑሮን ለማሸነፍ ታስቦ የተሰራ ነው። እሱን ከሰራን በኋላ ፊልሙን ለመስራት ባሰብንበት ወይም ደግሞ ለማስመረቅ ባሰብንበት ሂደት ውስጥ የተፈጠረው ነገር ምንድነው? ጀስት እንዴት እናስመርቀው? ሀገራችን ያለችበት ወቅታዊ ሁኔታ አለና ምን እናድርግ? የኛስ ኮንትሪቢዩሽን ምንድነው የሚል ነገር ነበረው። እስኪ አንድ በጎ አላማ ሰርተን ለማለፍ ዝግጅት ላይ ነበር። ከዚያ ጦርነቱ እያለ አይ ቲንክ ወደ አዲስ አበባ እየተቃረበ መጣና ብዙ ቦታዎችን አካለለ። በዛ ምክንያት መልሶ ጦርነቱ ጋፕ ያለበት ወቅት ሲፈጠር ተዘዋዙረን አካባቢ ላይ የደረሰውን ጉዳት ለማየት ሞከርን። ካየነው ነገር ውስጥ ደግሞ ትንሽ እኛን ስሜታችንን የነካው ወይም ደግሞ ልንደርስለት ይገባል ብለን ያሰብነው ኮምቦልቻ ላይ የተፈጠረው ነገር ስለነበረ እኛ ምን እናድርጋል? ኦልሬዲ ፊልማችንን ምርቃቱ ለዚህ አላማ ብናውለውና የተወሰነ ነገር ብናደርግ የተወሰኑ ቦታዎችን አድሬስ ማድረግ እንችላለን፣ የተወሰኑ ትምህርት ቤቶችን ከቨር ማድረግ እንችላለን ብለን ተነሳ። በዚህ ሂደት ውስጥ ነው እንግዲህ ሀሳቡ የተጠነሰሰው። ፊልሙን ለመስራት ምን ያህል ጊዜ ፈጀባችሁ? ምን ያህል ወጪ ነበር ያወጣችሁት? እስቲ ጥቂት ስለ ፊልሙ አጨብጭቡለት ምን ላይ ያተኮረ ፊልም ነው እንደው? መልካም እንግዲህ አጨብጭቡለት ፊልም ከ1 ዓመት ከ6 ወር በላይ ጊዜን ፈጅቷል። የሙዚቃን አይድል ፊልም ነው። አይ ቲንክ በጣም ብዙ ክራውድ ያለው ፊልም ነው። ዋና ጭብጡ ደግሞ ምንድነው? አሸናፊነት ከየትም ይጀምራል የሚል በእስር ቆይታቸው ወይም ደግሞ በእረምት ጊዜያቸው ራሳቸውን አርመው ለአሸናፊነት የሚበቁ ሰዎችን የሚፈጥር ፊልም ነው እና ትኩረቱ ማረሚያ ቤት ላይ ያደርጋል። በጣም አዝናኝ ኮሜዲ እንደ ታሪክ መነሻነት ደሴና አካባቢዋን አድርጎ ፍጻሜውን አዲስ አበባ ላይ የሚያደርግ ፊልም ነው። በወጪ ደረጃ ወደ 780 ሺህ ብር ገደማ ያው ወጪ አድርገናል። መቼም እንግዲህ እንዳልከው ኑሮን ለማሸነፍ ነው የሰራችሁት። ብዙ ወጪ ማውጣታችኋል። በእርግጥ ሀገሪቱ ያለችበትና የራሳችሁንም አስተዋጽኦ ለማድረግም መፈለግም አለ። ግን እንደው ከኑሮ አኳያ እንዲህ ማድረጉ ከባድ ውሳኔ አልነበረም? ምንድነው በዋናነት ማርዳ ፊልምና ኢቨንትስ ያው የኔ ነው በባለቤትነት የምመራው እኔ ነኝ። አጨብጭቡለትም ፊልም ፕሮዲሰሩ እኔ ነኝ። የገንዘብ ምንጩም እኔ ስለነበርኩ ከማየውና ከታዘብኳቸው ነገሮች በመነሳት ውሳኔውን ለመስጠት ምንም የሚያሻማ ነገር ውስጥ አልወደኩም። ምንድነው እንዳልኩሽ ነው ከ780 ሺህ ብር በላይ ነው ወጪ አድርገን ፊልሙን የሰራ ነው። ትምህርት ቤቱን ለመገንባት ገቢም ለማሰባሰብ እንቅስቃሴ ስናደርግ ቃል የተገባልን ኦልሞስት በትኬት ሽያጭ ወደ 507 ሺህ ብር ገደማ ነው የ169 ትኬት። ከዛ ባለፈ ደግሞ ኢንጂነር ታከለውማ 1 ሚሊዮን ብር የገንዘብ ድጋፍ አድርገውልን ይሄን ብር ይዘን ነው ወደ ትምህርት ቤት ግንባታው እንቅስቃሴ ያደረግነው። በዋናነት ግን እንዳልኩሽ ትኬት እንገዛለን ብለው በኦንላይን እየተንቀሳቀሱ ወይም ደግሞ ቃል የገቡ ሰዎች ቃል የመፈጸም ችግር አጋጥሞናል እንደ ተግዳሮት። ግን ምንድነው ያው አንዳንዴ ይሄ ሀሳብ ወደ እኔ ለምን መጣ ብለሽ ሁሌ ስትጠይቂ እግዚአብሔር ባንቺ ላይ ሊሰራ ያሰበው ነገር እንዳለ ትገነዘቢያለሽ። ስለዚህ ከገንዘብ ማስቀደም ያለብን ነገር አለ ሀሳብ ስለነበረ አጨብጭቡለት የምርቃት ገቢውን ነበረ ለፊልም ለትምህርት ቤት ግንባታ ያውላል ብሎ የተነሳው። ፋይናሊ ግን ከመላው ሲኒማ ቤት የሰበሰብናቸውን ገንዘቦች ወደዛ ወጪ አድርገን በ2.5 ሚሊዮን ብር ነው ትምህርት ቤቱን ገንብተን የጨረስነው። ለዚህም ደግሞ የኮምቦልቻ ከተማ አስተዳደርና የኮምቦልቻ ከተማ ትምህርት ቢሮ ቁጥሩን የሚገልጽ ወይም ደግሞ ያወጣነውን ብር የሚገልጽ የምስጋና
የምስክር ወረቀት ሰጥተውናል ቁልፉን ባስረከብንበት ሰዓት። ከምንድነው ብዙ ጊዜ አልተለመደም። ትምህርት ቤት ይገነባል፣ ግን ለልዩ ፍላጎት ተማሪዎች የተለየ ትኩረት አይሰጥምና እነሱን እንዴት ልታስባቸው ቻልክ? እውነት ለመናገር አይ ቲንክ በዚህ ጦርነት ውስጥ በጣም ተጎጂዎች ከሚባሉት ውስጥ የመጀመሪያዎቹ እነሱ ይመስሉኛል። ለምሳሌ በጣም ተሳታፊ አይደሉም በፖለቲካ ውስጥ። ባልተሳተፉበት ፖለቲካ የተፈጠረ ችግር ከትምህርት ቤት እንደሚያስቀራቸው ስታይ ፔንፉል እንዳልሽው ነው። ብዙም ጊዜ በመንግስትም ከፍተኛ ትኩረት ተሰጥቶት ትምህርት ቤቱ ሲገነባና ሲበረታታ አይታይ እና እሱ ስለነበረ ትንሽ ወደ ቦታውም ተዘዋውሬ ሳይ ቀጥተኛ ተጠቂዎቹ ወይም ደግሞ በጣም ከፍተኛ ተጠቂዎቹ እነሱ እንደሆኑ ተሰማኝ እና ለዚያ እናንተ እንግዲህ ትምህርት ቤቱ ሰርታችሁ ስታስረክቡ የነበረው ምላሽ ከአካባቢው ማህበረሰብ ከልዩ ፍላጎት ካላቸው ወላጆች የነበረው ምላሽ ምን ይመስላል? እውነት ለመናገር አንዳንድ ጊዜ ሰው መሆንሽ ዋጋ የሚያገኝባቸው ቦታዎች አሉ አይደል? ወይም ደግሞ መፈጠሬ መኖሬ ትርጉም አለው የምትይባቸው ቦታዎች አሉ። በእነዛ ሰዎች መሀል ስትቆሚ መማርሽ ማወቅሽ ወይም ሰው መሆንሽ ዋጋ እንዳለው ይገባሻል። ምክንያቱም ለሰዎች የሆነ ነገር እያደረግሽ እንደሆነና ሰዎች በምላሹ ባንቻ አድራጎት ደስተኛ ሆነው መግለጽ የሚችሉት ወይም ደግሞ ማድረግ የሚችሉትን ነገር ሲያደርጉ ስታይ ትንሽ ፔንፉል ነው። በማታውቂያቸው ሰዎች መሀል ነው የቆምሽው። ስሜታ የሚያደርግ እንባ የሚያስወጣ አይ ቲንክ አላውቅም ከባድ ጊዜ ነው ያሳለፍኩት በእነሱ መሀል ስፖርት እውነት ለመናገር የሰጡኝ ፍቅር ካደረኩላቸው በላይ ነውና አይ ቲንክ እንደ ቃልም የገባሁላቸው ነገሮች አሉ። የልዩ ፍላጎት ትምህርት ቤቱን ገነባ ነው እንጂ በውስጡ የሚያስፈልጉትን ነገሮች አላሟላንም። አሁንም እግዚአብሔር ቢወድና ቢፈቅድ ምንድነው በጣም ደረጃውን የጠበቀ የልዩ ፍላጎት ተማሪዎች በትክክል ሊማሩበት ሊታነጹበት ራሳቸውን ሊያገኙበት በሚችሉ ደረጃ ሞዴል ትምህርት ቤት የማድረግ ሀሳብ አለ። ማቴሪያሎችን ለማሟላት ሁለተኛ ዙር እንቅስቃሴ ለማድረግ ፕሮሰስ እያደረኩ ነው ያለሁት። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ሰዎች ይረዱኛል ብዬ አስባለሁ። ልዩ ፍላጎት ትምህርት ቤት ነው የሚባለው። የመጀመሪያው ስሙ ልዩ ነው፣ ልዩ ትምህርት ቤት ነው የሚባለው። የማብቃት ደረጃዎች ላይ ነው የሚሰራው። አሁን ልጆቹ ከኬጂ ጀምሮ እስከ 4ኛ ክፍል ድረስ በሚሄዱበት እኛም ምኞት ይሳካል ብለን እናስባለን። እሺ ወንደሰን በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረ ቆይታ። አመሰግናለሁ። መርሃ ግብራችንን እያገባደድን ነው። የምሽቱ የመጨረሻውን ዘገባ ላስተዋውቃችሁ። ኢትዮጵያ በአንድ ወቅት የአፍሪካ ቻይና መሆን እንደምትፈልግ ተናግራ ነበር። ይህም በኢንዱስትሪ ፓርኮቿ አማካኝነት በመታገዝ የማምረቻ ማዕከሎችን በማቋቋም የታለመ ነበር። ይሁን እንጂ በዓለም አቀፉ የኢኮኖሚ እድገት ማሽቆልቆልና በሀገሪቱ በቀጠለው ግጭት የተነሳ በርካታ ኩባንያዎች ከኢንዱስትሪ ፓርኮቿ ለቀዋል። በሺዎች የሚቆጠሩ ሰራተኞችም ከስራ ተቀንሰዋል። ሄንሪ ዊልኪንስ ከሐዋሳ ያደረሰውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። እንደ ኤሮፓ አቆጣጠር በ2016 የተከፈተውን ይህን የኢንዱስትሪ ፓርክ እስከ 60 ሺህ የሚደርሱ የስራ ዕድሎችን ይፈጥራል። የአገሪቱ ኢኮኖሚም ከግብርና ወደ ኢንዱስትሪ ምርት ኢኮኖሚ ለማሸጋገር ይረዳል። ኩባንያዎችንም ከፍተኛ የቴክኖሎጂ ስራዎችን ይዘው ይገባሉ ብሎ የኢትዮጵያ መንግስት ተስፋ አድርጎ ነበር። ከገበሬ ቤተሰብ የተወለደችው የናሳ ጨርቃጨርቅ የሎጂስቲክ ኃላፊ ቃል ኪዳን አስራት ያንን ህልም ትጋራለች። ፋሚሊዎቼ ያው ትንሽ የገጠር ከተማ ናት ወንዶ ገነት ማለት እና በግብርና ስራ ላይ ነው የሚተዳደሩት። ያው ከእጅ ወዳፍ የሆነ ነገር ነው ላይፋቸው። ያው እኔም ትምህርት እንደጨረስኩኝ ኢትዮጵያ በተለያዩ የሀገሪቱ አካባቢዎች የሐዋሳውን የመሳሰሉ ሌሎች 10 የኢንዱስትሪ ፓርኮች አሏት። የኢትዮጵያ መንግስት እንደ ኤሮፓ አቆጣጠር በ2025 ኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማስገባት ተስፋ እንዳለው፣ ለዚህ ደግሞ የኢንዱስትሪ ፓርኮች ትልቅ ድርሻ እንደሚኖራቸው ሲናገር ቆይተዋል። እያደጉ ባሉ አገሮች ገበያ የተካኑት ምጣኔ ሀብት ባለሙያ ፓትሪክ ሄንሲች በኮቪድ-19 ወረርሽኝ፣ በዋጋ ግሽበት፣ የውጭ ምንዛሪ ጦት እንዲሁም በግጭቱና በሰብአዊ መብቶች ጥሰት የተነሳ አሁን ያለው ትልም የሚሳካ አይመስልም ይላሉ። Yes, the civil war has impacted the industrial parks a lot. ከኢንዱስትሪ ፓርኮቹ መካከል ሁለቱ በቀጥታ ተጎድተዋል። ምክንያቱም በጦር ሜዳ ዞን ውስጥ ነበሩ። በኢንዱስትሪ ፓርኮቹ ላይ እጅግ በጣም ከፍተኛ ጉዳት የደረሰባቸው ግን የአገዋ ተጠቃሚነት እድልን በመከልከላቸው ነው። እገዳው በተነገረ ሳምንት ውስጥ የመጀመሪያው ፋብሪካ ራሱን ከኢትዮጵያ ገበያ አገለለ።
በኢትዮጵያ ያለውንም ፋብሪካ ሸጡታል። ሌሎች ኩባንያዎችም የዚህን ፈለግ ተከትለዋል። የአፍሪካን የእድገት እድል ድንጋጌ አገዋ ከሳሃራ በታች ያሉት የአፍሪካ ሀገሮችን ልማት ለመደገፍ ዩናይትድ ስቴትስ ውስጥ ተግባራዊ እንዲሆኑ ከተወሰነበት ከ1992 ጀምሮ ኢትዮጵያ በአሜሪካ ገበያ የተለያዩ ምርቶችን ከቀረጥ ነጻ ማቅረብ ችላ ነበር። የኢትዮጵያ ሰራተኛ ክፍያ በኢንዱስትሪ ምርት አምራችነት በምትታወቀው በቻይና ከሚከፈለው የሚያንስ በመሆኑና አገዋ ሸቀጦችን በርካሽ ዋጋ ወደ ዩናይትድ ስቴትስ ገበያ ለማስገባት አስችሎ ስለነበር በርካታ ዓለም አቀፍ ኩባንያዎች በሐዋሳ ኢንዱስትሪያል ፓርክ ገብተው ነበር። ይሁን እንጂ ዩናይትድ ስቴትስ በኢትዮጵያ ከፍተኛ የሰብአዊ መብቶች ጥሰት ደርሷል በሚል እንደ አውሮፓ አቆጣጠር ከጥር 1 ጀምሮ ኢትዮጵያን ከአገዋ ተጠቃሚነት ውጭ አድርጋታለች። የሰብአዊ መብት ቡድኖች የኢትዮጵያ መንግስትና ተባባሪዎቹ ወታደራዊ ኃይሎች 2 ዓመት በዘለቀው ጦርነት በትግራይ ተወላጅ ላይ በስፋት የዘር ማጽዳት ጨምሮ መጠነ ሰፊ ጥቃቶችን አድርሰዋል በማለት ይከሳሉ። የትግራይ ኃይሎችም ጥቃት በመፈጸም ተወንጅለዋል። በአዋሳው የኢንዱስትሪ ፓርክ 35000 ሰራተኞች የነበሩ ሲሆን ባለፈው ሰኔ አንድ ኩባንያ 3000 ሰራተኞችን ሲያባርር ሌሎች ኩባንያዎችም በመቶዎች የሚቆጠሩትን አሰናብተዋል። በሐዋሳ የሚገኙ ፋብሪካዎች የአንደኛው ባለቤት ራጋቬንድራ ፓታር አገሪቱ ከሁኔታዎች ጋር ለመላመድ እየተቸገረች ነው ይላሉ። ወደ አዲስ ገበያ እያመራን ነው። ገበያውንም እንደገና ለማንቀሳቀስ ብዙ ጊዜ ይፈልጋል። በጣም እየተቸገሩ ያሉት ለዚሁ ነው። አገሪቱ ባለው የውጭ ምንዛሬ እጥረት እየተሰቃየች ነው። እንደ አሜሪካ ካሉ ሌሎች ትልልቅ አገሮችም እርዳታን ይፈልጋሉ። የፓርኩ ምክትል አስተዳዳሪ ባላንተ ጠብቀው ከኮቪድ-19 ወረርሽኝ ወይም ከዋጋ ግሽበቱ የበለጠ ጉዳት ያደረሰው ከአገዋ ተጠቃሚነታችን መውጣታችን ነው ብለዋል። So there are some, as I told you, reductions on, orders. እንደነገርኩ ምርታችንን ለመቀበል የቀነሱ ትዕዛዞች አሉ። ምክንያቱም በጉምሩክ ቀረጥ በጣም እየተጎዱ ነው። አብዛኞቹ ምርቶች ወደ ዩናይትድ ስቴትስ የሚላኩ ስለሆነ ምርቶቻቸውን ወደ አሜሪካ ገበያ ከቀረጥ ነጻ ለማስገባት ያላቸው መብት መነሳቱ በጣም ጎድቷቸዋል። ሌላው ለአገሪቱ መጥፎ ምልክት ተደርጎ የተወሰደው በአገሪቱ መንግስትና በትግራይ ኃይሎች መካከል በሰሜን ኢትዮጵያ ካለፈው ነሐሴ ጀምሮ ዳግም ያገረሸው ጦርነት መሆኑ ተመልክቷል።